ኢየሱስ ክርስቶስ በኢትዮጵያ ጂም ራንኪን እንደጻፈው ይኩኖ አምላክ ታምሩ እንደተረጎመው ምዕራፍ 6 ባሻገር ወዳለችው ምድር። ምናልባትም ሕፃኑ ኢየሱስ የአባቱ ጣት አርፎበት ተአምራትን ያደርግ ነበር የሚል ድምዳሜን ለራሴ ያዝኩ። ይህ ጉዳይ በውስጤ ሲብላላ ከቆየ በኋላ ነገሩን በትክክለኛ ሁኔታ ለማጥናትና ለመመራመር በመወሰን ጉዞዬን አቀናሁ። በግሌ ኢየሱስ በእርግጥ ሥጋ ለባሽ አምላክ የሥላሴዎች አንዱ አካል እንደሆነ አምናለሁ። የተስፋይቱ ምድር ኢትዮጵያ። በመጀመሪያ ኢትዮጵያ ስለምትባለው የውበትና የመልካም ስነ ምድር ባለቤት እንዲሁም ከመጽሐፍ ቅዱስ ጋር ያላትን የጥበብ ቁርኝት እንቃኝ። በእውነት እላለሁ ኢትዮጵያ ማለት ለእኔ ከዚህ ቀደም ካየኋቸው ሁሉ ሀገራት ትልቃለች። እንደዚች አይነት ውብና ማራኪ መልካም ምድር ያላቸው ሀገራትን አይቼም ሰምቼም አላውቅም። በባህል፣ በታላላቅ የእምነት ምስጢራት፣ በፍቅርና በውበት የሚስተካከላት የለም አይኖርምም። ይህች ሀገር ዓለማችንን ካስዋቡና ካስጌጡ ጥቂት የዓለማችን የኪነ ሕንፃ ባለቤት ሀገሮች መመደቧ የሚያስደምም ነው። ለምሳሌ የአክሱም ሐውልት፣ የላሊበላ ውቅር አብያተ ክርስቲያናት፣ የሶፍ ዑመር ዋሻ፣ እረ ስንቱ! ሆኖም ይህን ሁሉ ድንቃ ድንቅ የዓለም ቅርሶች ይዛ ያለች ሀገር ከዋና ከተማዋ ከአዲስ አበባ የሕዝብ ብዛት ከድህነት ጋር እና ከተለያዩ የውጭ ሀገራት ኤምባሲዎችን መያዝ ጋር ስትነጻጸር የሚባልላት ሁሉ ውሸት ሊመስል ይችላል። የጽሑፋችን ዓላማ ይህንን ማንሳት ስላልሆነ ለጊዜው በዚህ ይብቃል። የአሁኗ አዲስ አበባ የተቆረቆረችው እንደኔ እምነት ጥንታዊ ኢትዮጵያ ካለችበት ወደ ደቡብ ራቅ ብሎ ነው። መጽሐፍ ቅዱስ እንደሚያስተምረን ኢትዮጵያ የምትገኘው ወደ ሰሜናዊ ኮረብታማ ወይም ተራራማ የሀገሪቱ ክፍል ሲሆን ይህም ስፍራ ከሱዳን ጋር መሳ ለመሳ እንደሆነ እንረዳለን። ይህም ማለት ቦታው ለግብፅ የአባይን ወንዝ ከሱዳን ጋር የሚያገናኝበት ስፍራ ነው። ይህች ሀገር የሁለት የተለያዩ ነገሮች ገጽታ ስትሆን በአንድ ጎኑ ውበት፣ ተፈጥሯዊ ልምላሜን፣ የመልካም ምድር ስብዕናን ስትይዝ፣ በሌላ ጎኑ ደግሞ ድህነትን፣ በሽታንና ሞትን አካታለች። ይህ አገላለጽ ፈር የለቀቀ ቢመስልም እውነቱ ግን ይህ ነው። ሀገሪቱም በዚህ ብትገለጽ ከእውነት የራቀ አይሆንም። ሕዝቦቿን ስንቃኝ በእውነት እመሰክራለሁ ጨዋ፣ እንግዳ ተቀባይ፣ ሩህሩህ እና ደግ ሲሆኑ የተለያዩ በሽታዎች ግን ፈተና ሆኖባቸዋል። ዋና ዋናዎቹ ኤድስ፣ የሳምባ በሽታ፣ የተመጣጠነ ምግብ እጥረት፣ የአልኮል ሱሰኝነት ናቸው። ሆኖም በጣም የሚገርመው እነዚህ ሁሉ ችግሮች ኖረው ሕዝቡ በፈጣሪው ላይ ያለው እምነት እጅግ በጣም ኃያል ነው። ስለ እምነት ስንነጋገር ከመጽሐፍ ቅዱስ የኖህን ታሪክ ጠንቅቆ ማወቅ ይጠቅመናል። ታላቁ የጥፋት ውሃ በዘመነ ኖህ መጥቶ አበቃ። በኋላ በምድር ላይ የነበረው የውሃ ጎርፍና ማዕበል ወደ ወንዞችና ሐይቆች እንዲሁም ውቅያኖሶች እንዲገባ በአምላክ ታዞ ነበር። ትእዛዙን አክብሮ ቦታውን እንደያዘ የኖህ ልጆችና ሚስቶቻቸው ምድርን ዳግም እንዲሞሏት አምላክ ነገራቸው። ቃሉም ምድርን ሙሏት፣ ፍሬንም ታፍራ፣ እናንተም ውለዱ ተዋለዱ፣ ዘራችሁም ይብዛ። አንተም ኖህ ቃል ኪዳኔን ከአንተና ከልጆችህ ጋር እመሰርታለሁ፣ ይህም ከአንተ ትውልድ በኋላ ካሉት ጋር ሁሉ ይቀጥላል ይላል። ቃል ኪዳኑም እንደተፈጸመ ኖህና ልጆቹ ያሏቸውን ንብረቶች ሁሉ በመሸከፍ ምድርን ይዞሯት ይቃኟት ጀመር። ሴም የተባለው የኖህ የመጀመሪያ ልጅ የእርሱ የዘር ግንድ ከእርሱ ይሳባል። ጉዞውን ወደ አሁኗ እስራኤልና ኢየሩሳሌም አደረገ። ያፌትም ወደ ኤዥያ ከፊል ግዛትና ወደ አሁኗ የአውሮፓ ምድር በመጓዝ ኑሮውን ሃ ብሎ ጀመረ። ቀጥሎም የኖህ የመጨረሻ ልጅ ካም ወደ ከነዓን በአሁኑ ጊዜ ሳዑዲ አረቢያ፣ ዮርዳኖስ፣ ግብፅና ምስራቅ አፍሪካ ሰፈረ።
ከካም ዘር ውስጥ አንደኛው ጉዞውን ወደ ኢትዮጵያ በማድረግ የሀገሪቱን ጥንታዊነትና የሰው ዘር መገኛ መሆኗን እነሆ እስካሁን ድረስ ለዓለም አሳየ። ኢትዮጵያን ስንቃኝ ዓለም ላይ ካሉት ቀደምት ስልጣኔዎችና ስርወ መንግስቶች ውስጥ ተጠቃሹን የአክሱማይትን ስርወ መንግስት መቃኘት ተገቢ ሲሆን ይህ ስርወ መንግስት የተመሰረተውም ከ1000 ዓመት ከኢየሱስ ትውልድ በፊት በኢትዮጵያ እንደነበር መረዳት እንችላለን። ይህ ስርወ መንግስት ራሱን ወደ መካከለኛው የሀገሪቱ ግዛት አስፋፍቷል። እንግዲህ በዚህ ጊዜ የእስራኤል ንጉሥ ሰለሞን ከ970 እስከ 930 ከኢየሱስ መወለድ በፊት ነበር ወደ ሀገሩ የጉብኝት ጥያቄ ከኢትዮጵያ ንግሥት ሳባ ደረሰው። መጽሐፈ ነገሥት ምዕራፍ 10 ከቁጥር 1 እስከ 13። ንጉሥ ሰለሞንም በንግሥቲቱ ውበት የተስተካከለ ቁመናና ደም ግባት በመሳብ ልጅን እንድታረግዝለት አደረገ። የልጁም ስም ቀዳማዊ ምኒልክ ይባላል። ቁጥራቸው ቀላል የማይባል መረጃዎች የእስራኤልን የቃል ኪዳን ጽላት ከዚሁ ታሪክ ጋር ያያይዙታል። ከመረጃዎቹም ውስጥ አንዳንዶቹ የሰለሞን ልጅ ምኒልክ ወደ አባቱ ሰለሞን ኢየሩሳሌም እንደሄደና በምላሹ የተለያዩ ገጸ በረከቶችን እንደተቀበለ ሲያስረዱ፣ የእስራኤልም ሕዝብ ሕፃኑን በመልካም አቀባበል እንዳስተናገዱት ይተርካሉ። ይህም የሕዝቡ ሁኔታ የሰለሞንን ካህናት ያሳሰበ ሲሆን በእስራኤል መቆየቱም ለበትረ ሥልጣኑ አደጋን እንደሚያስከትል አስጠንቅቀው እንዲነግሩት አስገድዷል። ሰለሞንም በሐሳባቸው ቢስማማም ከካህናቱ ልጆች ውስጥ የበኩር የሆኑትን ልጁን ምኒልክን ተከትለው እንዲሄዱ አደረገ። በዚህም ውስጥ የካህናቱ የመጀመሪያ ልጆች የቃል ኪዳኑን ጽላትና የከበሩ ዕቃዎችን በመስረቅ ባህር አሻገሩ። ወደ ምድረ ኢትዮጵያ ወደ አክሱም ስርወ መንግስት ጉዞን ሲያደርጉም የተለያዩ ዕቃዎች የጉዞ አካል እንደነበሩ ተነግሮ ነበር። ሌላኛው መረጃ ደግሞ ራሱ ምኒልክ የቃል ኪዳኑን ጽላት ከሰለሞን እንደሰረቀ በመናገር ለእናቱ ንግሥት ሳባ በስጦታ መልክ ከሰለሞን እንደተላከ ያስረዳል። እንደተጠቀሱት ጥንታዊ መረጃዎች መሰረታቸውን ከእውነት የራቀ እንደሆነና ሚዛን የማይደፉ እንደሆኑ በቀላሉ መረዳት ሲቻል፣ ለዚህ ዋናው ምክንያት የቃል ኪዳኑ ጽላት ከሰለሞን ሞት በኋላና ከነቢዩ ሕዝቅያስ ዘንድ እንደነበር ያስረዳል። ሁለተኛ ነገሥት ምዕራፍ 19 ቁጥር 15። ሆኖም ንጉሥ ሰሎሞን ልጁን ከጎበኘው በኋላ የኢትዮጵያ ንጉሥ እንዲሆን በረከትን እንዳደረገለት ማወቅ ሲቻል፣ ይህም ሂደት ለይሁዳ ሃይማኖት በኢትዮጵያ መስፋፋት መንስኤ እንደሆነ ማወቅ ይቻላል። ፈላሾች ይህን ጥንታዊ የይሁዳ እምነት በኢትዮጵያ ምድር ይተገብሩ እንደነበር ግልጽ ቢሆንም ከብሉይ ኪዳን ውስጥ ግን 5ቱን የሙሴን መጻሕፍት ብቻ ይጠቀሙ ነበር። እነዚህ መጻሕፍት የእምነታቸው መሠረት ነበሩ። የአክሱም ታላቅነቷ በጨመረ ቁጥር ከሮማውያን ጋር የነበራት የንግድ ግንኙነት በቀይ ባህር በኩል በምስራቅ የባህሩ ዳርቻ በሰሜን ኢትዮጵያ ወደብ ተጠናክሮ እንደቀጠለ የታሪክ መረጃዎች ያብራራሉ። አፈታሪክ እንደሚለው 2 የእስያ ሰዎች በመርከብ ላይ የሚሰሩ ባሮች የነበሩ ሲሆን ከወቅቱ ንጉሥ ኢላ አሚዳ ባገኙት መልካም ፈቃድ ከባርነት ወደ ክርስትና አስተማሪነት በመቀየር ለንጉሡ ስብከትን ይከውኑ ነበር። ከዚህ ንጉሥ ሞት በኋላ ልጁ ኢዛና በትረ ሥልጣኑን የተረከበ ሲሆን ይህም በ300 ዓመተ ምህረት አካባቢ ነበር። ይህም ሂደት ለክርስትና መስፋፋት የራሱ ድርሻ እንዳለው ማወቅ አለብን። ኢዛናም የእምነቱ ተከታይ ሲያደርገው፣ ንጉሡም በፊናው በአክሱም አጠቃላይ ታሪክ ውስጥና የክርስትና መስፋፋት የተጫወተውን ሚና በቀጣዮቹ ምዕራፎች እናያለን። አክሱም ኢትዮጵያ። ከብዙ በጥቂቱ ክርስትና ወደ ኢትዮጵያ የገባበትን መንገድ የቃኘን ሲሆን ይህች ሀገር በአሁኑ ጊዜ ያለችበትን ሁኔታ ደግሞ እንቃኝ። የሀገሪቱ ሰሜናዊ ክፍሎች በተለያዩ ጎጦች፣ መንደሮች፣ ክልሎች የተዋቀሩ ሲሆን
እነዚህም ክፍሎች ሃይማኖታዊና ታሪካዊ ጠቀሜታ ባላቸው ነገሮች የተዋቀሩ ናቸው። ልብ በል፣ ከተሞች ስንል ልክ አሜሪካ ውስጥ እንዳሉት አይደሉም። በእርግጥ ከተሞቹ አክሱም በኃያልነት ዘመኗ የነበራትን ይዘት በመለወጥ የተሻለ ነገርን ሊታይባት ቢችልም እስካሁን የነገስታቶቻቸውን መቃብሮች ቁልጭ አድርገው ከዘመኑ ኪነ ሕንፃ ጋር ያሳያሉ። ለዚህም ጥሩና አንደኛው ምሳሌ አክሱም ጽዮን ንግሥት ሳባን ጨምሮ ንጉሥ ኢዛናና የካሌብን ቤተ መንግሥቶች ከነመቃብር ሐውልቶቻቸው ማግኘት እንችላለን። ለእኔም የእነዚህ ነገሥታት መቃብር እስካሁን መገኘት ግርምታን ሲፈጥርብን፣ የአክሱም ገበሬዎች በሚያደርጉት የእርሻ ቁፋሮ በተለያዩ ቦታዎች አዳዲስ መቃብሮችን ማግኘታቸው ደግሞ ሌላ ግርምት ነው። በአርኪኦሎጂስቶች ቋሚ በሆነ ጥናት ግን ሊገኝ አልቻለም። ይህ ስፍራ የዓለም ስልጣኔ ከታየባቸው ጥቂት የዓለማችን ቦታዎች አንዱ ቢሆንም በአሁኑ ጊዜ ግን ድህነት ነግሶባቸዋል ከሚባሉት ቦታዎች ውስጥ አንደኛው ሆኗል ቢባል ሐሜት አይሆንም። ጥናቴንም ሳደርግ ከፊሉ ስሜቴ የሕዝቡን የኑሮ ጉስቁልና በማየት በእንባ በመታጠብ ነበር። ሆኖም ያለምንም ጥርጥር መመስከር የሚቻለው ከዚህ ቀደም ካየኋቸው ሌሎች ሕዝቦች ይልቅ እርስ በርስ ፍቅርና እንክብካቤን የሚለዋወጡ ሲሆን ከአውሮፕላን ከወረድኩበት ደቂቃ አንስቶ በአህያና በግመል ላይ የተጫኑ ቁሳቁሶቻቸውን በመሸከፍ ለዕለት ጉርሳቸው ከቦታ ቦታ ሲንቀሳቀሱ ማየቴ ደግሞ የኑሮ ደረጃቸው ዝቅተኛነት የሕይወትን ምህዋር ከመሽከርከር እንደማያግደው ተረዳው። ሌላው የሰለጠነው ማህበረሰብ በዘመናዊ ቁስ ያጣው ነገር እነዚህ ሕዝቦች አላቸው። እነርሱም ፍቅርና እምነት ናቸው። የቃል ኪዳኑ ጽላት መገኛ አክሱም ኢትዮጵያ ያለምንም ጥርጣሬ የዓለማችን አንዱ ድንቅ ስፍራ ነው። በዚህ በከፍታማና በበረሃማ ቦታ በዓለም ታሪክ ውስጥ ምስጢራዊና ድንቅ የሚባሉ ቁሶች ይገኛሉ። በአሜሪካ ካሉት ይልቅ አክሱም ያሉት ግን እንክብካቤና ጥበቃ ይጎላቸዋል። አክሱም ስትደርስ ራስህ ከ2000 ዓመታት በፊት የነበርክ ወይም በኢንዲያና ጆንስ ፊልም ውስጥ ያለህ ይመስልሃል። ከታክሲና ከመኪና ይልቅ የአክሱም ሰዎች ጉዞን በአህያ በግመል አሊያም በእግራቸው በመራመድ ሲፈጽሙ አቧራ፣ ጠጠር የበዛበት መንገድና ገበያ እዚህም እዚያም ይታያል። በቤተ ክርስቲያን አካባቢ ደግሞ ነጭ የለበሱ ምዕመናንን እና ዕድሜ ጠገብ ሐውልቶችን ከነ አድባራቶቻቸው መመልከት በመጽሐፍ ቅዱስ ውስጥ ያለውን የክርስትናም ይሁን የይሁዲ እምነት በአንክሮ እንድናስተውል ያደርጋል። ከዘመናዊነት የራቀው አለባበስ፣ የከተሞቹ ዕድሜ ርዝማኔ በውስጣችን መደመምን ሲፈጥር በእርግጥም የቃል ኪዳኑ ጽላት መገኛ ሊሆን እንደሚችል ድባቡ ይመሰክራል። ጽላቱ መቀመጫው በአክሱም ጽዮን ቤተ ክርስቲያን ሲሆን ከዋናው መግቢያ በር ሌላ በርን አልፎ በሚገኝ ጥብቅ ክፍል ውስጥ ነው። የግቢው አጥር በብረት የተሰራና አጥሩም አስተማማኝ ነው። እጅግ በጣም የሚገርመውና የሚያስደምመን አክሱም ጽዮን ቤተክርስቲያን ይህን ቅርስ በውስጧ እንደያዘች ለጎብኚዎችም ሆነ ለቱሪስቶች መናገርን የማይመርጡ ሲሆን ለእነርሱም የቅርሱ መገኘት ከፈጣሪ የተሰጣቸው አደራ እንደሆነ ማመናቸው ነው። የጽላቱ ጠባቂ የሚመረጠው ከፈጣሪ በሚተላለፍለት ሕልም ሲሆን እርሱም ሁለት ነገሮች ሊኖረው ይገባል። አንደኛው በአንጻራዊ መልኩ ንጹሕ ሊሆን ሲገባው፣ ሁለተኛ ደግሞ የዘር ግንዱ ከሰለሞን የዘር ግንድ ሊመዘዝ ይገባል። ከተመረጠ በኋላም ቤተ ክርስቲያኑንና ቅርሱን ትቶ ወደ ዓለም መውጣት የማይኖርበት ሲሆን በተጨማሪም ከቤተሰብና ጓደኛ ጋር ጥብቅ ግንኙነት እንዳይፈጥር ይገደዳል። ይህም ለእግዚአብሔር የተለየ መሆኑን ያሳያል። ኃላፊነቱን ሲቀበል የብቸኝነት ስሜትን እንደሚፈጥርበት ቢታመንም ፈጣሪውን በማገልገሉ ክብር እንደሚሰማው ይታመናል። በተጨማሪም ብቸኝነት የሚለው እንደ ምዕራባውያን አመለካከት ሲቆጠር
በመጽሐፍ ቅዱስ ግን እግዚአብሔርን የሚያገለግሉ ለፈጣሪያቸው መለየት የግድ የሚሆንበት ሁኔታ አለ። በአክሱም ውስጥ ዕድሜ ጠገብ ረጃጅም ሐውልቶችን ማየት የተለመደ ሲሆን ሐውልቶቹ የሃያላን ነገሥታቶቿ ውጤታማ ታሪክን ከጦርነት አውድ ጋር ዘወትር እንድናስታውስ ያደርገናል። ልክ እንደ ሐውልቶቹ የመቃብር ሐውልቶች በዚያው ስፍራ የሚገኙ መሆኑን ልብ ልንል ይገባል። የመቃብር ሐውልቶቹ የዘመናዊውን ሰዎች ሐውልት ሳይሆኑ የነገሥታቶቹ ናቸው። በሁለተኛው የዓለም ጦርነት 1937 ዓመተ ምህረት የሙሶሎኒ ጦር የቃል ኪዳኑን ጽላት ወደ ሀገሩ ለመውሰድ የተመኘ ሲሆን መውሰድ ባይችልም በምትኩ በቁመቱ ርዝማኔ ሁለተኛ የሆነውን ሐውልት ወደ ሀገሩ ወስዷል። ለብዙ ዘመናትም በፒዛ ዲፓርታ ሮም ከኮንስታንቲን አርክ አጠገብ ተተክሎ ነበር። ሆኖም በ2005 ዓመተ ምህረት ይህ 160 ሜትር ርዝማኔ ያለው ሐውልት ወደ ሀገሩ በመመለስ በነበረበት ቦታ አክሱም ተተክሏል። ከሐውልቶቹ ራቅ ብሎም የንግሥት ሳባ መታጠቢያ ገንዳን ማግኘት ሲቻል ውሃው ንጽሕና ባይኖረውና ለበሽታም የሚያጋልጥ የተበከለ ቢሆንም ለማህበረሰቡ ልብስና ገላ መታጠቢያነት እያገለገለ ነው። በተጨማሪም በዓመት አንድ ጊዜ ለሚከበረው የጥምቀት በዓል መንፈሳዊ አገልግሎትን ይሰጣል። ከመዋኛ ገንዳ ፈቀቅ ብሎ ጥርጊያ መንገድ ሲኖር ይህም መንገድ ወደ ንግሥቲቱ መኖሪያ ቤተ መንግሥት ይወስዳል። ጎን ለጎንም የንጉሥ ካሌብንና የንጉሥ ገብረ መስቀልን ቤተ መንግሥት ከነመቃብር ሐውልታቸው ማግኘት እንችላለን። በዛም ስፍራ ሆነን የአድዋን ታላቅ ተራራ አሻግረን ማየት ይቻለናል። ከታላቁ ሐውልት አጠገብ የንጉሥ ኢዛና የመቃብር ስፍራን ማየት ስንችል ንጉሡም ለክርስትና መስፋፋት የተጫወተውን ሚና ከታሪኩ መማር እንችላለን። ከኢትዮጵያውያን ታሪክ መማር የምንችለው ሌላኛው ነገር ከቃል ኪዳኑ ጽላት ጋር ሌሎች ቅርሶች ከሰለሞን ቤተ መቅደስ የመጡ መሆኑን ነው። ቦብ ኮርኑክ ከታላቁ ካህን ጋር በነበረው መልካም የወዳጅነት ግንኙነት ወደ ውስጠኛው ክፍል መግባት ቢፈቀድልኝም ማየት የቻልኩት የወርቅ ዘውድና ሌሎች የከበሩ ዕቃዎችን እንጂ ጽላቱን አይደለም። ዘውዱን ስመለከት ግን ሌሎች የጉብኝቱ አባላት ወደ ውስጠኛው ክፍል ሲጓዙ ላብ በላብ በመሆን ደነገጥኩ። ጣቶቼን መንቀጥቀጥ በመጀመር ሕመም የተሰማው ሰው ያህል ውስጤ ሰላም አጣ። ብቻዬንም በመሆኔ ቀልቤን እሰበስብ ዘንድ መንበርከክን መረጥኩ። ወዲያው ሌሎቹን ጎብኚዎች ማየት በመቻሌ መንፈሴን ለማረጋጋት በመሞከር ላይ እያለሁ አንዲት ሴት በአንገቴ መቁጠሪያን አደረገችልኝ። ሁሉም ይህንን ያደረጉ ሲሆን ከፊት ለፊቴ ሁለት ቁመታቸው 5 የጫማ ከፍታ ያላቸው ዋሽንቶች ነበሩ። ከአስተርጓሚዎቻችንም ውስጥ አንዱን ጠርቼ ስለ ዋሽንቶቹ ማብራሪያ እንዲሰጠኝ ስጠይቅ እርሱም ስለ ቅርሶቹ ሰፊ ዕውቀት ያለውን በማነጋገር ማብራሪያውን ይሰጠን ጀመር። እነዚህ ዋሽንቶች ሙሴ ይጠቀምባቸው የነበሩ ሲሆን ይህም በመጽሐፍ ቅዱስ ተጠቅሷል። ዋሽንቶቹ ወደ አክሱም የመጡት ከጽላቱ ጋር ሲሆን የቀድሞ ስፍራቸውንም በንጉሥ ሰለሞን ቤተ መቅደስ ነበር። ስሪታቸው ደግሞ ከብር ነው አለ። ይህንን ስሰማ ድንጋጤው ጋብ ቢልልኝም ማሰላሰል በቀጠልኩ ቁጥር ላቤ መውረዱን አላቆመም። ለራሴም በእርግጥ ሙሴ ይዟቸው ከነበሩት ዋሽንቶች ፊት ነው የቆምኩት? በእውነት ከሙሴ ጽላቶች 50 ሜትር ርቀት ላይ ነው አሁን ያለሁት? በማለት አእምሮን በጥያቄ ወጠርኩት። በእርግጥ እነዚህ ዋሽንቶች ጥንታዊ እንደሆኑ ይሰማኛል። በዙሪያቸውም በቁጥር 12 የሆነ ፈርጦችን ይዘዋል። እያንዳንዱ ፈርጥ ደግሞ የያዕቆብን 12 ልጆች ወይም ነገደ እስራኤልን ይወክላሉ። ከጎኔ የቆመውን ኢትዮጵያዊ የታሪክ ምሁር አንዱን መንካት እንደምችል ሳላቅማማ ጠየቅኩት። እርሱ ግን ፈገግ አለና ባለመስማማት ጭንቅላቱን እየነቀነቀ አይሆንም አለኝ። ወዲያው ሚስቴን ዞር ብዬ ሳያት ስሜቴ የተሰማት በሚመስል መልኩ እንባዋን መቆጣጠር ተስኗት ታለቅስ ነበር። በዚያን ወቅት ያገኘነው ቁም ነገር ይህ ነበር።
ሕንፃውን ከመልቀቃችን በፊት ዋሽንቶቹ ሲጮኹ መነሳትና መጓዝ ነበረብን። ይህም ጥያቄ ውስጤን በይበልጥ ያጨናንቀኝ ጀመር። እስካሁን ጊዜ ድረስ ስሜቴን ሲኮረኩረኝ ይኖራል። የሙሴ ዋሽንቶች። እግዚአብሔርስ ካልጠፋ ቦታ ስለምን ጽላቱን በዚህ ለማስቀመጥ መረጠ? ይህ ስፍራ በእርግጥ በእንቆቅልሽ የተሞላ ነው። አንዱ ጎኑ ድህነት ድህነት ሲሸት፣ ሌላው ደግሞ ፍቅር ፍቅር የሚል ዘመን ያለፈበትና ከዘመኑ ስልጣኔ ጋር ያልተራመደ ስፍራም ቢሆን እነሆ እስካሁን ከአእምሮዬ ሊወጣ ያልቻለን ታሪክ የያዘ ስፍራ ነው ለማለት እደፍራለሁ። ከዚህ በፊት ከጎበኘኋቸው ቦታዎች የተለየ የሚያደርገውም የመልክዓ ምድሩ አቀማመጥ ውበት፣ ተራሮቹ፣ ውብ የሆኑት የአዕዋፋት ስብስብና የሚያምሩ ቅርሶቹ ብቻ ሳይሆኑ የነዋሪው ሕዝብ ማንነትም ጭምር ነው። ይህ ሕዝብ ከሌላው ዓለም የተገለለና የተረሳ ቢሆንም በውስጡ ግን ልዩና ማራኪ ውስጣዊ ውበትን ከሙሉ ክብር ጋር ተጎናጽፏል። ስለሆነም በእርግጥ ጽላቱን በአደራነት ሊጠብቅ ከፈጣሪ ሊመረጥ ይችላል፣ ቀኑ ደርሶ ግሃድ እስከሚሆን ድረስ። ላሊበላ ኢትዮጵያ። ጉዞ ወደ ላሊበላ። ይህች ትንሽ ከተማ ዓለም ካላት አስገራሚና አስደማሚ ነገሮች ውስጥ አንዱን ተሸክማለች። ዓለምን ሁሉ ቢያስሱ ይህች ከተማ በሰሜናዊው ተራራማ የኢትዮጵያ ክፍል የያዘችውን ድንቅ ነገር ማግኘት አይቻልም። ታሪኳ እንደሚነግረን ጥንታዊው ስሟ ሮሃ ሲሆን የመስራች ንጉሷ ስም ደግሞ ገብረ መስቀል ላሊበላ ይባላል። ገና ሲወለድ ንቦች ስለወረሩት እናቱ ላሊበላ የሚል ስያሜን የሰጠችው ሲሆን ትርጓሜውም ንቦች ኃያልነቱን መሰከሩ እንደማለት ነው። ይህም ለእናቱ አንድን ነገር የጠቆማት ሲሆን ከዘመናት በአንዱ ይህ ሕፃን ንጉሥነትን እንደሚያገኝ አመላክቷታል። ይህ ሕፃን ነፍስ ሲያውቅ ከአጎቱ ታዲምና ከወንድሙ ከንጉሥ ቅዱስ ሐርቤ ጋር ቁርሾ ውስጥ ሲገባ ከእህቱ በተሰጠው የተበከለ ምግብ ሕይወቱ ለሞት ተጋልጣ ነበር። ይህም ከቤተሰቡ ጋር የነበረው ግንኙነት መልካም እንዳልነበር ይጠቁመናል። ጫናውም ሲበዛበት ወደ ኢየሩሳሌም በመሰደድ ለብዙ ዓመታት በዛ ኖረ። ኢየሩሳሌም በቆየባቸው ዓመታት ቀላል የማይባል ዕውቀትን የቀሰመ ሲሆን ባየውም ታላቅ ሕልም ቅድስቲቱን ከተማ ኢየሩሳሌም የምትመስል ከተማን በሀገሩ መስርቶ ንግሥናውን በእጁ ያስገባ ዘንድ እንደሚገባው ራእይ ታየው። እዚህ ጋር ብዙ የታሪክ ምሁሮች የሚስማሙበት ነጥብ የላሊበላ ወንድም በወቅቱ ንጉሥ ስለነበር ላሊበላ ንግሥናውን ያገኘው በኃይል ነው የሚባል ነገር እንዳለ ልብ ሊባል ይገባል። የሆነ ሆነ ላሊበላ ንግሥናውን አገኘና የኢትዮጵያ ንጉሥ ሆኖ ሮሃን ዳግማዊት ኢየሩሳሌምን ለማድረግ ደፋ ቀና ይል ጀመር። ከስደት ሲመለስም የወይራ ዛፎችን ከእስራኤል ይዞ በመምጣት በኮረብታማ ስፍራዎች ከተከለ በኋላ ስፍራውን ደብረ ዘይት ሲል ሰየመው። የላሊበላ ከተማን ለሁለት አቋርጦ የሚያልፈውን ወንዝም የዮርዳኖስ ወንዝ ሲል ሰየመው። ይህ ተራራማ ስፍራ ማለትም ሮሃ በኋላ ላሊበላ የተሰኘው ከሌሎች ስፍራዎች የሚለየው የቦታው አቀማመጥ ሳይሆን ተራራው በውስጡ የያዘው ግራናይት የተባለው ማዕድን ሲሆን በሚገርም ሁኔታ ይህ ሀብት ያለበት ስፍራ የሚኖረው ሕዝብ ግን በታላቅ ድህነት ተውጧል። ሆኖም ዓለምን ሊያስደምም የሚችሉ ከድንጋይ የተፈለፈሉ ዕጹብ ድንቅ አብያተ ክርስቲያናት ባለቤት እንደሆነም ሊሰመርበት ይገባል። ድርሳናት እንደሚመሰክሩት ተራራውን ፈልፍሎ ቤተ ክርስቲያናቱን ለመስራት ለንጉሥ ላሊበላ 2 አስርት ወይም 20 ዓመታት የፈጀበት ሲሆን ከነዚህም ውስጥ አስደናቂውና አስገራሚው ቤተ ጊዮርጊስ የተሰኘው ነው። የዚህ ቤተ ክርስቲያን ቅርጽ በመስቀል ሲመሰል ወደ ውስጡም ለመግባት ጧፍ መያዝ ግዴታ ይሆናል። በተጨማሪም ትክክለኛውን የመግቢያ አቅጣጫ ማወቅ ያስፈልጋል። ይህ ከሆነም ብቻ
ከውስጥ ወደ ውጪ አሊያም ከውጭ ወደ ውስጥ መግባት ሲቻል ብዙዎች እንደሚያምኑትም አሰራሩ የቃል ኪዳኑን ጽላት ለማስቀመጫ የተሰራ ነው። በትልቅነቱ ከሌሎች የሚለየው ቤተ መድኃኔዓለም የተሰኘው የላሊበላ መስቀል ማረፊያ ወይም መቀመጫ ሲሆን በዓለማችን ካሉ ቤተ ክርስቲያናትን በቀዳሚነት አንድ ጉልላትን ከብዙ ክፍሎች ጋር የያዘ እንደሆነ ይነገርለታል። በተጨማሪም ይህ ቤተ ክርስቲያን የላሊበላ ከድንጋይ ተፈልፍለው ስለተሰሩት አቻ ቤተ ክርስቲያናት ታሪክ በውስጡ የያዘ እንደሆነ ሲታመን የሚስጥሩ ቁልፍም በአጭር ጊዜ ውስጥ መጠናቀቁ ነው። በእርግጥ ላሊበላ ይህንን ለመስራት የመላእክት ድጋፍ እንደነበረው ቢገለጽም ሌሎች ግን የተለያዩ መላምቶችን ከመስጠት አልተቆጠቡም። የሚስጥሩ መገኛም ከቤተ ክርስቲያኑ የውስጠኛ ክፍል ቅድስተ ቅዱሳን ውስጥ ባለው ረጅም ጉልላት ውስጥ እንደሆነ ይነገራል። ይህ ስፍራን ለመጎብኘትም ሆነ ለማየት ለማንም የማይፈቀድ ሲሆን በውስጡም የአክሱሙን የቃል ኪዳን ጽላት የሚመስል ሌላ ጽላት እንዳለበት ይደመጣል። ሌላኛው አስገራሚ ቤተ ክርስቲያን ቤተ ጎልጎታ ሲባል ይህም የንጉሥ ላሊበላ አጽም ያረፈበት እንደሆነ ማወቅ ይገባል። ማንም ይገንባቸው ማን ማወቅ ያለብን እውነት እነዚህ የላሊበላ አድባራት እጅግ አስገራሚና ጠቃሚ የሆኑ የዓለም ቅርሶች መሆናቸው ብቻ ነው። ላሊበላን መጎብኘት ሌላን ስፍራ ከመጎብኘት ጋር የማይመሳሰለውም በዚያው አስገራሚ የዓለማችን ቁጥር 1 ብርቅዬ ቅርስነቱ ጋር የተያያዘ መሆኑን ልናስተውል ይገባል። በእርግጥም ይህ ከተማ ከአክሱም በመቀጠል ኢትዮጵያ ውስጥ ካሉት ድንቅ ስፍራዎች ውስጥ መመደብ እንደሚችል የተረዳሁት ወደ ተራራማው የላሊበላ ከተማ በመውጣት ያለውን መስህብ ካየሁ በኋላ ነው። ከዚህም በመነሳት በእርግጥ ንጉሡ ለዳግም ኢየሩሳሌምነት ከተማዋን ቢያጫት ያንስባታል እንጂ አይበዛባትም ስል ለራሴ ሹክ አልኩ። ይህንን ለመስራት ንጉሡን ማንም ይርዳው ማን መገንዘብ የምንችለው ወቅቱ በስልጣኔ ሳይታጀብ የተሰራውን የኪነ ሕንፃ ውበት በአድናቆት ማየት ስንችል በእርግጥም ለውበቱና ለፍጹማዊ የሥነ ሕንፃ ዲዛይኑ ከትግበራው ጋር ከሰው ልጅ እጅ ይልቅ የፈጣሪ ጣት እንዳረፈበት ልንገነዘብ እንችላለን። እዚህ ጋር ማወቅ የሚገባን ነገር ቢኖር በኪነ ሕንፃው ዙሪያ የተለያዩ መላምቶች እንዳሉ ሲሆን ከነዚህም ውስጥ ኢትዮጵያውያን ቤተክርስቲያኖቹን እንደሰሩ ይናገራሉ። ሌሎች ደግሞ የቃል ኪዳኑን ጽላት በመፈለግ ላይ የነበሩ ሰብአ ሰገል የላሊበላን ውቅር ቤተክርስቲያናት እንዳነጹ ሲናገሩ በአሁኑ ዘመን ያሉም የቤተክርስቲያናት አሰራሮች ከነሱ በመነጨ ዕውቀት እንደሚታነጹ ይመሰክራሉ። የተቀሩት ደግሞ ላሊበላን ጨምሮ ኢትዮጵያውያን እና መላእክት በሕንፃዎቹ ግንባታ እንደተሳተፉ ቃላቸውን ይሰጣሉ። የወሰደውም ጊዜ እንደተጠቀሰው 2 አስርተ ዓመታትን ነው። ማን ይስራቸው ማን በሥራው ፍጹማዊነት በቀላሉ ማየት ሲቻል ይህም ዓለም በዚህ ዘመን ከደረሰበት የኪነ ሕንፃ ዕውቀት ልቆ ይታያል። በውስጡም ውሃን ማቆር የሚያስችልና ተፈጥሯዊ የውሃ ፍሰትን ውስጥ ለውስጥ የሚያስተናግድ ጥበብ ይታይበታል። ይህን ንጉሡ እንዴት ሊያደርግ ቻለ? ይህ ጥያቄ ደግሞ እስካሁኑ ዘመን ድረስ ለሥነ ሕንፃ ባለሙያዎች የዘወትር ጥያቄ፣ መልስ ግን ያልተገኘለት የመወያያ ርዕስ እንዲሆን አድርጎታል። ጎንደር፣ ኢትዮጵያ። በእርግጥም ይህ ስፍራ እጅግ ማራኪ ነው። የኢትዮጵያ ካሜሎት ቢባል አይበዛበትም። የተገነባው በ1635 ሲሆን ንጉሡም ፋሲለደስ ይሰኛል። ካሜሎት ማለት የቤተ መንግሥት ሕንፃዎች ስብስብ ሲሆን በዚህም ስፍራ ይኸው ይታያል። የፋሲለደስን ጨምሮ የሌሎች ነገሥታት ቤተ መንግሥቶች የሚገኙበት እጹብ ድንቅ ስፍራ ነው ጎንደር ፋሲለደስ። ከተማዋ የኢትዮጵያ ዋና ከተማነት ስታገኝ ፋሲለደስ ንግሥናውን በመያዙ በዛው ቤተ መንግሥቱን ገነባ። 7 አብያተ ክርስቲያናትም በከተማዋ ውስጥ ይገኛሉ። በእርግጥ ንጉሡ ከተማዋን ለመዲናነት ስለምን እንደመረጣት ባይታወቅም እንኳን
ለእርሷ በዙሪያዋ ላሉም አካባቢዎች ግርማ ሞገስ አላብሷል። ከእነርሱም ዘመን በመለጠቅ አንደኛውና ዋናው ምክንያት ነገሥታቶቹ ቋሚ የሆነ ቤተ መንግሥት ከንግሥናቸው በፊት ስላልነበረ ነበር። ከአክሱማይትና ከሌሎች የሚለዩትም የጎንደር ነገሥታት ከኃይል አንጻር አነስ ማለታቸውና የሚጓዙትም የቦታ ሽፋን ማነሱ ነበር። ጎንደርን በጎበኘውበት ወቅት ከጣና ሐይቅ በስተሰሜን ይገኛል። በከተማዋ አንድ የሆነ ልዩ ነገር እንደተፈጸመ ማስተዋል ይቻላል። ይህም የቤተ መንግሥቶቹን ስብስብ ከ1936 የጣሊያን ወረራ ጥቂት የማይባል መጥፎ ተጽዕኖ ጋር ማስተዋል ይቻላል። ከነዚህም ውስጥ ሞሶሎኒ ተራራ ላይ ያሰራው ቤት ያካትታል። የሚያስገርሙና የሚያስደንቁት እነዚህ ቤተ መንግሥቶች በእርግጥ በቦታው ላይ ጥንታዊ የሥነ ሕንፃ አሻራን ሲያሳዩ ለዘመናት የዘለቀን የጦርነት ታሪክ በውስጥ እንዳዘለ ይጠቁመናል። በሌላ ጎኑ ይኸው አካባቢ በሩብ በአንድ አካባቢ ሲሰየም ለምሳሌ ቤተ እስራኤል ወይም በሀገሬው አጠራር የፈላሻ መንደር የሚባለውን መጥቀስ ይቻላል። በእርግጥ እነዚሁ ሕዝቦች በ1990ዎቹ ወደ ኢየሩሳሌም ቢመለሱም የዘር ግንዳቸው ግን በዚሁ ስፍራ በዘመነ ሙሴና በንግሥት ሳባ ወደ ሰለሞን መሄድን ምክንያት አድርጎ የምኒልክ መፈጠር ጋር ይያያዛል። አንዳንድ ታሪኮች እንደሚያስተምሩን ከሆነ እነዚህ ሕዝቦች በሃይማኖታቸው የተነሳ ስደት፣ ግድያና መገለል ለዘመናት የደረሰባቸው ሲሆን ከሌዊ ጎሳ የዘር ግንዳቸው መመዘዙ ለጽላቱ ዳግም ወደ ኢየሩሳሌም መመለስ ከክርስቶስ ዳግም ምጽአት ጋር ሊገናኝ እንደሚችል ኃላፊነትን ጥሎላቸው አልፏል። ጎንደር የአፍሪካን ውበት፣ ልምላሜ፣ የተዋጣላት ስነ ምድራዊ አቀማመጥ ከብርቅዬ ተፈጥሯዊ አዕዋፋትና እንስሳት ጋር የያዘ ተምሳሌት ነው ቢባል ከእውነት ያፈነገጠ ሐሳብ አይሆንም። ተራሮቿን በጥንታዊ ቤተ መንግሥቶቿ ጋር ላስተዋለ ከዘመናት በፊት ኃያልነቷን በዐይነ ሕሊናዋ መገንዘብ ያስችላል። ነገሥታቶቿም ይህንን የክብር ካባ እንዳላበሷት መገንዘብ ሲኖርብን በተጨማሪም በውስጧ ያሉትን አብያተ ክርስቲያናት ከብዙ በጥቂቱ እንድንቃኝ ያስገድደናል። በጎንደር ከተማ 7 ያህል አብያተ ክርስቲያናት እንዳሉ ቀደም ብሎ ተጠቅሷል። ለምሳሌ ያህል ግን የደብረ ብርሃን ሥላሴን ወይም በአብዛኛው የብርሃነ ሥላሴን ቤተክርስቲያን እንይ። ይህ ቤተክርስቲያን የተገነባው በኢያሱ ሁለተኛ በ17ኛው ክፍለ ዘመን ነበር። በአሁኑ ጊዜ ኢትዮጵያ አሉኝ ከምትላቸው ጥንታዊና ታሪካዊ ቤተክርስቲያናት ውስጥ አንዱ ነው። ስለ ቤተክርስቲያኑ ከአፈ ታሪክ መማር የምንችለው አንድ እውነታ ከዘመን በፊት በጠላት ሊወድም ሲል ስለተረፈበት ታሪክ ሲሆን የማትረፍ ሚናንም የተጫወቱት የሰው ልጆች ሳይሆኑ የንቦች መንጋ ነበሩ። ብዙ ኢትዮጵያውያን እንደሚሉት ከንቡ መንጋ ጋር በዋናው መግቢያ በር ሰይፉን ይዞ ይጠባበቅ የነበረው መልአኩ ቅዱስ ሚካኤል እንደነበር ይነገራል። ያም ሆነ ይህ ቤተክርስቲያን ዘመንን አልፎ ተሻግሮ ከሚያምር የድንጋይ ጥርቡና ከጣራ ክዳኑ ጋር እንዲሁም ከመጽሐፍ ቅዱስ ጥቅሶች ከመልአክና ከሥላሴዎች ምስል ጋር እነሆ ፍጥረትን እያስደመመ በክብርና በግርማ ሞገሱ ለጎንደር ከተማ ውበትን አክሏል። ይህች ከተማ ምንም እንኳን ድህነት እንደ ሌሎች የኢትዮጵያ ከተሞች በሁሉም ስፍራዋ ቢታይም በእርግጥ ለኛ ለጎብኚዎቿ ግን መልካም የሆነ የእርካታ መንፈስን ለግሳናለች። አስጎብኛችን ምስጋና በጎንደር የተለያዩ ዕቃዎችን የገዛ ሲሆን ዓላማውም በጎንደር ተራራ ላይ ለቱሪስቶችና ለጎብኚዎች መልካም ስሜትን ይፈጥር ዘንድ መስህብ ያለውን ማረፊያ ማዘጋጀት ነበር። የጎብኚው ፋንታ ደግሞ የመካከለኛ ዘመን ታሪክን ዞር ብሎ ከአእምሮ ጓዳ እየመዘዘ መንፈሱን ማርካት። ባህር ዳር ኢትዮጵያ። ባህር ዳር የምትገኘው ከታላቁ የጣና ሐይቅ በስተደቡብ ነው። ይህም ስፍራ በብዙ ምክንያቶች ከሌሎች ስፍራዎች የተለየ ነው። ይህም የቱሪስት መዳረሻነቱ ብቻ ሳይሆን
ከጣና ሐይቅ ጋር በተያያዘ ሲሆን ይህ ሐይቅም ለታላቁ የአባይ ወንዝ መነሻ እንደሆነ ብዙዎች ሲናገሩ ይሰማል። ውቡ የጥቁር አባይ ፏፏቴ ከከተማዋ የዘንባባ ዛፍ ጋር ተደምሮ እንዲሁም መልካምነት ከፊቱ ከማይለየው ሕዝቧ ጋር ታክሎ ለዚች ከተማ ልዩ ውበትን አላብሰዋታል። በተጨማሪም ይህች ከተማ ካየናቸው ሌሎች የአገሪቱ ከተሞች ልዩ የሚያደርጋት ከፍተኛ ቁጥር ያለው የሙስሊም ማህበረሰብ መጠለያነቷ ነው። ከተማዋ ዳርና ዳር እንዲሁም ከአውራ መንገዱ መሃል የዘንባባና የጃካራንዳ ዛፎችን ማየት ሲቻል በተለይ በወርሃ የካቲት የልምላሜ ወቅታቸው ስለሆነ ውበትን ለከተማዋ ያበረክታሉ። ምንም እንኳን የክርስትና እምነት በሀገሪቱ በብዛት ቢገኝም የሌላ እምነት ተከታዮችም በነጻነት ያለ ስጋት እምነታቸውን ሲተገብሩ ማየት የተለመደ ነው። የባህር ዳር የጥቁር አባይ ፏፏቴ ለኢትዮጵያ ዘመን የማይሽረው መስህብነቱን ያረጋገጠ ሲሆን ይህም በተለምዶ ጢስ አባይ በመባል ይታወቃል። ለዚህም ምክንያቱ የፏፏቴው ጭስ በሚተንበት ጊዜ ቀስተ ደመና የመሳሰለ ቀለማትን ስለሚተፋ ነው። ይህንን ስፍራ ሲጎበኙ ሊጎበኝ የሚገባው የጣና ሐይቅ ሲሆን አፈጣጠሩም ከተራራ መከበብ ጋር የተጣመረ ነው። በዚህ ግዙፍ ሐይቅ ላይ ሲበሩ የሚያስተውሉት ነገር በቅድሚያ ሐይቁን ማየት ሳይሆን ሐይቁን በረጃጅም ቁመቱ የሸፈነው የአረንጓዴ እጽዋት መንጋ ነው። ይህ ሐይቅ ኢትዮጵያ ካሏት ሐይቆች እጅግ ትልቅ የሚባል ሲሆን ስፋቱም ከ41 ማይልስ ከምስራቅ ወደ ምዕራብ እንደሚደርስ ይገመታል። ጥልቀቱም በበጋ ወራት 49 የጫማ ከፍታ እንደሚደርስ ሲገመት የተለያየ አይነት ዝርያ ያላቸውን ዓሳዎች በውስጡ ይዟል። ይህ ሐይቅ በዓለም ሕዝብ ዘንድ ስሙን ከሚያስነሱት ሌሎች ነገሮች ውስጥ ዋነኛው የታላቁ የጥቁር አባይ መነሻነቱ ነው። ይህም ወንዝ ወደ ሰሜን የግብፅ አቅጣጫ ወቅት ሳይገድበው ይተማል። ይህ ወንዝ ከነጭ አባይ ጋር ሲቀላቀል ናይል ይባላል። በጣና ሐይቅ መካከል ከሚገኙ ታሪካዊ ነገሮች ውስጥ ቂርቆስ የተሰኘው ደሴት የተለያዩ ገዳማትን በውስጡ በመያዝ ለብዙ መነኮሳት መሸሸጊያ ዋሻ ሆኗል። ሌሎች ደሴቶች ደግሞ የተለያዩ መጻሕፍትን፣ የነገሥታቱን መቃብሮች ከጥንታዊት ቤተ መንግሥታቸው ጋር በአደራነት ይዘዋል። ባህር ዳር በከተማ ውበት ተቀዳሚ እንድትሆን ካደረጓት ነገሮች ውስጥ ጣና ሐይቅ አንዱ ሲሆን ይህም ሐይቅ ለነዋሪዎቿ የገቢ ምንጭነቱን አልነፈገም። ከዚህ በተጨማሪ በሁለተኛው የዓለም ጦርነት የፋሽስት ጦር ጎንደርን 1937 ዓ.ም ሲቆጣጠር ዋና መኖሪያውን ወደ ባህር ዳር ያደረገ ሲሆን የእንግሊዙ ሮያል አየር ኃይልም የፋሽስትን ቤዝ ለመምታት በከተማዋ ላይ በ1940 ዓ.ም ከባድ የቦምብ ፍንዳታን አድርጓል። ዓላማውም የጣሊያኑን ጦር ከባህር ዳር ወደ ጎንደር እንዲያፈገፍግ ለማድረግ ነበር። አንዱና ተጠቃሹ ነገር ዘመን አልፎ ዘመን ቢተካም የፈረሱ ቤቶችን ከነተሽከርካሪያቸው ማየት የሚቻል ሲሆን ይህም ሁለተኛው የዓለም ጦርነት መጥፎ ጠባሳን ከአእምሯችን እንዳንፍቅ ያደርገናል። በከተማዋ ንግድ በአንጻሩ ወደድ ሲል፣ ለዚህም ዋናው ምክንያት የቱሪስት ፍሰቱ መብዛት ነው። በከተማዋና በዙሪያዋ ሩብ ሚሊዮን የሚያክል ሕዝብ ሲኖር ከተማዋ ግን ኢትዮጵያ ውስጥ ካሉ ከተሞች በማደግ ላይ የምትገኝ ናት። በእርግጥ ከክርስቶስ ልደት በፊት የቃል ኪዳኑ ጽላት ወደዚሁ ስፍራ እንደመጣና ከተማዋ ከመቆርቆሯም በፊት በጣና ቂርቆስ ደሴት በክብር እንዳረፈ በሕዝቡ ዘንድ ሲታመን ስፍራውንም ከመነኮሳቱ ፈቃድ ካላገኘ ሰው በስተቀር ለማንኛውም ሰው እንዲጎበኝ አይፈቀድም። ከ1930 እስከ 74 የኢትዮጵያ ንጉሠ ነገሥት የሆኑት ንጉሥ ኃይለ ሥላሴ ቤተ መንግሥታቸውን ከባህር ዳር ከተማ አቅራቢያ ያሳነጹ ሲሆን አባይ ወንዝ ላይ የተዘረጋውን ጥንታዊ ድልድይም እኒሁ ንጉሥ እንዳሰሩት ይነገራል። ከተማዋ ውበትን ከልዩ መስህብ ጋር በሃይማኖት መቻቻል ያካተተች እንደሆነች ግን
ልብ ሊባል ይገባል። በተፈጥሮ ያማረ አምባ። ጥቂት የሀገሪቱን የሰሜን ተራሮች ማየት ርዕሱ ሳይገልጽ አይቀርም። ይህም የሀገሪቱን ምድረ ገነትነት የበለጠ ያብራራልናል። በዚህ ስፍራ ለዘመናት የዘለቀ የታሪክ ውጣ ውረድ የተፈጸመ ሲሆን ዋናና ተጠቃሹ ጦርነት ነው። የእርስ በርስና ዓለም አቀፍ ጦርነቶች በዚቹ ሀገር መሬት የተከናወኑ ሲሆን እነዚህም ጦርነቶች ሀገሪቱን ከታላቅ ብልጽግና ወደ ድህነት ለዘመናት ጨምሯታል። እዚህ ጋር ማወቅ ያለብን ነገር ሰሜኑ የሀገሪቱ ክፍል ለመንፈሳዊና ሃይማኖታዊ ቅርስ ማከማቻነቱን በተደረጉ ጦርነቶች አላጣም። ይህ ስፍራ በእርግጥም የአምላክ ምስጢራት መሸሸጊያ ሳይሆን አይቀርም። በዳግም የጌታችን ምጽአትም በዓለም ዙሪያ ያሉ የአዳም ፍጥረቶች ዳግም ጌታቸውን ፊት ለፊት እንዲገናኙ መለከት የሚነፋባቸው ተራሮች ይሆናሉ የሚል ግምት አለኝ ይላል ጸሐፊው። ኢየሱስ ክርስቶስ በኢትዮጵያ ጂም ራንኪን በጻፈው ይኩኖ አምላክ ታምሩ እንደተረጎመው። ምዕራፍ 7 ይቀጥላል።